በእርግጠኝነት ሁለቱ ይዋደዳሉ ወይም ኤክስ ምናምን ነገር ናቸው። በቃ ቲቪ ነው አይደል? ተፋዘዙት እንደዚህ ቀድመኸኝ ሄድኩ እኮ አሁን ምን አድርጊ ነው የምትለው? አላውቅም የሆነ ነገር በይ። ምን ሆነሽ ነው የምታለቅሽው? በሰርግሽ ቀን ነርቨስ ሆነሽ ነው? እና ሳልወደው ነው የማገባው እያልሽኝ ነው? አዎ ሴት ልጅ የምትወደውን ሳይሆን የሚወዳትን ብታገባ ነው መልካም። ሰላም ምርጥያስ ዴናችሁ ይትበረኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ደረኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ የአበዱ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉን ይረዳኛል ማለት ነው። ወደ ቪዲዮ ማን ተሸከም ያፈልግ አልፈልግም ተጣላችሁበት እኮ ነገር ደኸለህን ጠዋዋ አብለካ ይለካሉ አያዋ ለሰፈሩ አዲስ ነው መሰለኝ ማን ያፈላላ ነው እንዴ ሰጥት ነው አይደል መስለኝ አይን ጋር ብንቅር ብለህ ይለካሉ አያ ምን እሺ ነው የሚያወራው? ሄድና አስተርጓሚ ይዘናል። ተግባባን መሰለኝ ማን አስተርጓሚ አያዋ ምን አስተርጓሚ ናቸው? አሁን ዛቼ ይገባሃል፣ ትደነብረኛለህ። ንገረው ሒዛስ ፊት አብለካ ይብለካለሁ ሃማይ ኮዳደ ካም ሐሰን ኹሲ ሐሰን ካይለካለሁ አያዋ እንዴ ልጨርስ እንዳሰብኩ አሁን ይገባሃል። ወይኔ ኮዲ አሬ ሸገሩ ካቦ ኤቢ እንደሆንኩ ንገረው በእናትህ። ለአዲስ አበባ ዋና ጠቅላላ ሐራፍ ሙኻኔ ሲፍለጥ ይለካለሁ አያዋ ማን ቢደስ ፈታ ይብለካ ይሄ ገብቷል። ታይልርዶ የተረዳይ እንዴ ገብቶታል። የተነገረው አስተርጓሚዎቹ ተጣሉ። ለማኑ ተጋደሉ ዋይ አህዋቴ ተቃጅሎም ቋንቋ ተቀያየሩ። ድብድባቸው ቋንቋቸውን የቀያየሩ ከሶንጎ ሰላም እናቱ፣ እስቲ ልጅሽ ከ1 እስከ 50 ሺህ የፈለገችውን ቁጥር ትጥራ። እንኳን ደስ ያለሽ፣ 5 ብር አሸንፈሻል። እንዴ ለብር ነው ነበራ መለጠሽ። ኧረ በእናትህ አንድ ድል ስጠኝ፣ እናቴን ላስደስታት። ሌላ አሪፍ ቁጥር ልጥራ በእናትህ። እሺ ሂጂ ይሁንልሽ። ኧረ ተንበረከከች። ሰላም እናት፣ ከ1 እስከ 50 ሺህ የፈለግሽውን ቁጥር ጥሪ። 7 ለምን እናትየዋ እንዲያንስ ተወረወረቻት። እማዬን ላመጣት ስትጨርሽ ደውይ ብያት ነበር፣ ስልኳን ቢያለኝ። እሺ በቃ እዚሁ ልጠብቃት። ቅዱስ ሚካኤል እናስቀድሳለን፣ እየመጣው ነው፣ ውጡና ጠብቁኝ። እኔን እናቴ አይዞት። ደህና ነኝ ጌታዬ። ወደ ሰባ ሱቅ መሄጃው በግራ ነው በቀኝ በኩል? በቃ እናንተ ሄዱ፣ እኔ እደርስባችኋለሁ። እኔ ላድርሰውት እማማ። ይቅርታ ልጄ፣ ጉዳይ ነበረ መሰለኝ። አዎ ቅዳሴ ነበረ፣ ግን ውጭም ቢሆንኝ አስቀድሳለሁ፣ ችግር የለውም። ማን ነው ስምህ? ፍቅሩ ይባላል። ምን አይነት ጨዋ ቤተሰብ ቢያሳድግ ነው እንዲህ ጨዋ የሆንከው? እስኪ ስለራስህ ንገረኝ። ቤተሰቦቼ ጋር ጎጃም መርጦ ለማርያም ነበር የምኖረው። በሰላም እጦት ምክንያት ትምህርቴን አቋርጬ ወደ አዲስ አበባ ከመጣሁ 3ኛ ዓመቴን መያዘኝ ነው። አዲስ አበባ እንዴት አገኘሃት ታዲያ? ሸጋ ናት። ያው እንጀራ ቤት ተቀጥሬ ቀን ሙሉ እየዞርኩ ሳከፋፍል ውላል። በወር በሚከፈለኝ 3 ሺህ ብር ታላቅ ወንድሜን እንጅባራ ዩኒቨርሲቲ እያስተማርኩኝ ነው። እስኪ ወላሂ ከ3 ሺህ ብር ላይ ቀንሰ ወንድምን ስታስተምር አንተ አትቸገርም? እኔ ምግብና መጠጥ ዘው ስራ ቦታ ስለሚችሉኝ አይቸግረኝም። ብርክ ያልክ ልጅ አላህ ይባርክ። እማዬ ስልክሽን ምን አድርገሽው ነው? አስጨነቅሽኝ እኮ። ምን አስጨነቀህ? አላህ ረዳት አሳጣኝ። ይሄ የተባረከ ልጅ ቅዳሴን ትቶ ረዳኝ። ሰው ማገዝም እኮ የው መቀደስም ማስቀደስም ነው። ይቺን 10 ሺህ ብር ለወንድም ማስተማሪያ ትሆናለች። ኧረ በዛ እናቴ በዛ። ለእናንተ መልካም ያደረጉላችሁ በመልካም መልሱ ብለዋል ነብያችን። ያዝ ወንድሜ። አመሰግናለሁ። መልካም የረመዳን ጾም ይሁንላችሁ። ላንተም መልካም ያብይ። የኔ ብሩክ ልጅ በል ወደ ቅዳሴ ሂድ።
ይህ ድራማ አይደለም። በሚያዝናና በሚያስተምርና በድራማ መልክ የሚሰሩ ሰዎችን 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የተመለከታችሁት የፍቅሩ እውነተኛ ህይወት ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ እያለን በባርኮት አድቨርታይዚንግ ማንኛውንም የቴሌቪዥን ማስታወቂያ ስታሰሩ በቲክቶክ በኢንስታግራም እና በፌስቡክ ለሚገኙት በሚሊዮን ለሚቆጠሩ ተከታዮቻችን በነፃ ማስታወቂያ የምንሰራላችሁ ይሆናል። ከስር ሜንሽን ያደረግነውን ከ150 ሺህ በላይ ተከታዮች የፍቅሩን ቲክቶክ አካውንት ፎሎ በማድረግ እናበረታታው። ባርኮት እኔ ይለይብኛል። ሲጀምር ግን ያስተማረን ነገር ደስ አይልም። ሁሉም ነገር እኮ እንደዚህ በመተሳሰብ ቢሆን የድሮዋ ያቺ በቃ ምንም ኮሽታ የሌለባትን ኢትዮጵያ ሪከቨር ማድረግ እንችል ነበር እኮ። አሁንም ቢሆን ያፋቅረን። ሁላችሁም ኮሜንት ላይ አሜን እያላችሁ ጻፉ። ኢዛን አለ? የለም። ፈልገሽው ነው? አዎ፣ ደጋግሜ ስደውልም ስልክ አያነሳም። ስልኩን እኔ ጋር ትቶት ሄዶ ነው። ሲመጣ እነግርልሻለሁ። ዛሬማ ሳላገኘው አልሄድም። አየህ አይደል? ነግሬህ ነበር እኮ። ቆይ ያውላ ኩራቷ የት ገባ? ድሮ እኮ እንኳን ልትመጣ ስደውል እንኳን አታነሳም ነበር። እኔ እኮ ነበርኩ ለምኜ ማገኛት። ትንሽ ተወት አድርጋት። ራሷ ልትፈልግ ትመጣለች አላልኩም? ለምን ግን? እኛ ሴቶች እንዲህ ነን። መተው እንፈራለን። አሁን የምትሄድበት እንዳይረፍድብህ ሂድ። በኋላ ስመጣ እናወራለን። እሺ? ስትወጣ በር ላይ እያለህ ነው ያለው ዘበኛ። ስፈልግሽ ማትፈልጊ ልጅ ዛሬ ምን ተገኘና ፍለጋ መጣሽ? ዋናው ፈልጌ መምጣት አይደል? እሱ አይበቃም? አይበቃም። አቤት አቤት። ለምን ፍቅርን የቀመር ጨዋታ ታደርጊዋለሽ? እኔ እስከማውቀው ፍቅር በንጹህ ልብ የሚኖሩት እውነት እንጂ ቀመር አይደለም። አንቺ ግን መውደዴን ችላ ብለሽ መተው ያሳሰበሽ አይደል? እኔ ስወድሽ እንድትወጂኝ እንጂ በመተው ፍራቻ የኔ እንድትሆኝ አልፈልግም። እሺ ይቅርታ። ለምን ሆኖ ይቅርታ? ስወድሽ መውደድ ስላልቻልሽ ነው ወይስ ስለ ሁሉም ነገር? እኔ እኮ እወድሃለሁ። እልሁም ፍቅር ይሄን ያስባለሽ እርግጠኛ አይደለሁም። ለማንኛውም አሁን ልሂድ፣ እቸኩላለሁ። ሌላ ሰው ለምደሃል ማለት ነው እንጂ አንተማ በእኔ እንደዚህ አጨክንም ነበር። እኔ እንኳን ሌላ ሰው ለምጄ አይደለም። ጾምም አይደል በደሌን ይቅር እንዲለኝ ወደ ፈጣሪ ለመቅረብ እየሞከርኩ ነው። አሁንም ወደዛ ነው የምሄደው። እድልህን አታባክን። አንዴ ከተሰጠህ መጠቀም ነው ያለብህ። አሁን በቃ ተወኝ ብላ እሷ ብትሄድ በኋላ ይቆጭሃል። ምን ልታዘዝ? የኔ መቤት ምን አልከኝ? ስማተ እዛ ጋር ምን ትሰራለህ? ናና እኔን ታዘዝ። አንዴ የእሷን ትእዛዝ ልቀበልና ወደ አንተ እመጣለሁ። እሷ ከኔ ጋር ናት፣ ምንም አያስፈልጋትም። ና እኔ ጋር። ታዲያ አንድ ላይ ከሆናችሁ ለምን አብራችሁ አትቀመጡ? እሷ የቤት ሰራተኛዬ ናት እና ከሷ ጋር ቁጭ ብዬ እንድጠቀም ነው የፈለግከው? እና ምን ችግር አለ? ልትመክረኝ እየሞከርክ ነው? ናና ትእዛዜን ተቀበል እባክህ፣ ወሬ አታብዛ። የኔ መቤት ምን ላምጣልሽ? አንተ ጉድ እኮ ነው እባካችሁ። ይኸው ለእሷ እኔ አልከፍልም። እሺ? ገንዘብ የጠየቀ ሰው አለ እንዴ? ወንድሜ እኔ ምንም ገንዘብ የለኝም፣ አልፈልግም። ችግር የለውም እኔ እከፍላለሁ። ምን ላምጣልሽ? እሺ ሽሮ አምጣልኝ። ሰሚኛለሽ? እንደውም ወደ ደላላው መመለስ ትችላለሽ። እሺ? ስሬስ አላቅልሽም፣ የራስሽ ጉዳይ። አይዞሽ፣ ያጋዥ እንፈልጋለን። እሺ ቆይ አንዴ አለቄን አናግሬ ልምጣ። እንደዚህ ከሚንቃት ሰውማ ሌላ ቦታ አለቃዬው እሷ ነች። እናት እንዴ አንቺ አለቃ ምን ነው ትተዋውቃላችሁ እንዴ? ምን አይነት አጋጣሚ ነው? ረጅም ዓመት ስፈልጋት የነበረችው እህቴ እኮ ነች። ወንድሜ እናቴስ ደህና ናት? እሱም ቤት እናወራለን። ነይ እንሂድ። ሄኒ ያልኩህን ብር አስገባልኝ። እሺ እሺ። አንተ ምን አይነት መገናኘት ነው? መገጣጠም ይለፍላት ሲላት አይቷል። አንተ ስራ ደርሰህ እስክትመጣ ድረስ እንዳይደብረኝ አጎቴ ልጅ ጠርቻለሁ። አረ የቱን? አታውቀውም? አሁን እንደውም እየመጣ ነው። በዛውም ትተዋወቃላችሁ። እሺ ያጎቴ ልጅ ያጎት ልጅ እንዴ ዴቭ ወይ ሰላም። እሺ ሰላም ነው። የኔ ፍቅር እንግዲህ ያልኩህ ያጎቴ ልጅ እሱ ነው። በል እንዳይደብርህ፣ የሚያስፈልግ ነገር ካለ ሳትፈራ ጠይቃት። ለኔም ደውልልኝ። አታስብ ጆ፣ እህቴ አይደለች? እሺ በሉ ቻው የኔ ውድ። የኔ ፍቅር ወይ ናፍቀኝ ነበር። ያጎት ልጅ አሁን የሆነ ነገር ይረሳል። በእርግጠኝነት ረሳ። ስልክ ረሳው። ቶሎ በስቴኒ ቆንጆ፣ ይሄን ጊዜ ስጠብቀው ነበር። ይለያል ዘንድሮ። ያጎቴ ልጅ በጣም ነበር የናፈቅሽኝ። በጣም ነበር የናፈቅከኝ የኔ ፍቅር። በገዛ ቤት ስልክ ረስቼ ነው ረበሽኳችሁ። አንተ ወስዶ ምንም ሳይል ሊወጣ ነው። አንተ ጆሲ ምን ቀረሽ? ቆይ ስራ ልትሄድ አልነበር? ምን አስመለሰ? አለማፈርሽ ምን አይን አውጣንሽ ባክሽ። ለማንኛውም እዚህ ቤት ስመለስ እንዳላገኝሽ እሺ? ምንም አላላትም። ኧረ አንዳንድ ሰው ግን ድፍረቱ ኧረ ከሷም ብሶ ለምን ተመለስክ ምናምን ብለህ ትኩሳተር ያምራታል። ተመልሰናል ይልሃል። ከሳት ተጋበዙልኝ። በመጀመሪያ ሻወር ወሰድን፣ በመቀጠል የሚገርም ምግብ ነው ያበሰልነው። የጾም ነው። የጾም ከሆነ እኔ በቃ ሻፉ ልበታለሁ ምግቡ ላይ ቲማቲማችን። እሺ መጀመሪያ የቆረጥከው ነገር ምንድነው? እሱን ነገር ኮሜንት ላይ ጻፉልኝ ካወቃችሁት።
መጀመሪያ ላይ ቆረጠውን ነገር ኮሜንት ላይ ካሮታችን በቃ ዛሬ የጾም ነው። በቃ ገምቻለሁ። ቡርቴ እስቲ የሞቀ ሽሮሽን ትተሽ አንዴ ካሌብ ገጠር የሚሰራው ምግብ አንዴ አይተሽ በቃ ስሪልኝ። እኔ ሁሉንም እገዛለሁ። በቃ ግዛ የምትይኝን ሁሉ እገዛለሁ። መጀመሪያ ላይ ቆረጠውን ነገር ኮሜንት ላይ ጻፉልኝና አይቼ እነግርሻለሁ። ይሄን ነው በቃ ምግብ የምፈልገው መብላት። ሩዝ ነው ማለት ነው የሚሰራው። በቃ መጀመሪያ ካሮት ጨመረበት፣ እርድ ጨመረበት፣ ሩዝ። ይሄን ነገር ነው። እሺ ኮሜንት ላይ ጻፉልኝ አልኳችሁ ካወቃችሁት። ዋናው አትክልት መሆኑ ነው። ዝም ብለህ ትልከዋለህ እኮ መቼም ከሽሮ እንደሚጣፍጥ 100% ሹር ነኝ። ለነገሩ ከሽሮ ማይጣፍጥ ነገር አለ? ንገሩኝ እስቲ። ከሽሮ ማይጣፍጥ ነገር ካለ አንድ ነገር ንገሩኝ። ሩዛችን ደረሰ ይላል። አይቷል። ይሄ በስጋ አይነት ተከተፈና ከዛ መረቅ ያለው የሆነ ስሙ ጠፋኝ እንጂ መረቅ ያለው እንትን ልል ነበረ። እንትን ያልኩት ስሙን ስለማላውቀው ነው። ከዛ ቲማቲማችንም እንደዚህ ተደረግና አይቷል። ቅድም የከታተፈው ነገር ስጋን ነው የሚተካው። ከዛ ይሄ የአትክልት ስጋ ማለት ነው። አሁን ቃሪያው ልነሰንስበት እኮ እኔ ቃሪያ አልወድም። በቃ አሁን ይኸው እንደ ልቤ አይኔን ጨፍኜ የምጎርሰውን ምግብ በፊዚክስ ልበላ ነው ማለት ነው። በቃ ቃሪያ እንዲያወጣው እዚህ ጋር ሩዛችን አለች። እዚህ ጋር ስሙ ማላውቀው ምግብ ሲጀምር በአይንህ ስታየው ራሱ ይሄ የሚያጠገብ አይነት ምግብ እንደሚሆን በቃ ያስታውቃል። ኦኬ ከሩዙ ጋር ኮምባይን አድርገህ ነው የምትበላው። እንዲደርሳችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ አድርጉልኝ። ወዳችኋለሁ። መልካም ጊዜ። ካሌብ ገጠርም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉለት። ይመቸው። ምን ሆነሽ ነው የምታለቅሽው? በሰርግሽ ቀን ነርቨስ ሆነሽ ነው? እና ሳልወደው ነው የማገባው እያልሽኝ ነው? አዎ፣ ሴት ልጅ የምትወደውን ሳይሆን የሚወዳትን ብታገባ ነው መልካም። የምታፈቅሪው ልጅ ልታገቢ እንደሆነ ያውቃል? አይ አያውቅም። እንደማፈቅረውም አልነገርኩት። አራቃለሁ። እኔ ፍቅር ይሄ ሳይዝ አልሆነኝም፣ ሌላ ቀይሪልኝ። በስተመጨረሻ የኔ ሆንሽ አይደል? እኔ ፍቅር ሳትወድህ ነው። ደስ አለህ? በጣም ዓለም ሁሉ የኔ እንደሆነች ያለው የተሰማኝ አይደል? ይሄን እስኪ ሞክረው። እኔ እስከለካ ሌላ የሚሰጡትን አገልግሎት ጠይቂያቸው። እኔ እቺን የቤተሰብ ምክር ግን የፈለገ ቢመክሩኝ አልቀበሉም። አሁን እኔ ገና ለገና ከኔ በላይ የምትወደኝን ሴት ሳልወዳት ላገባ አልሞትም። ልታገባ ቢሆንም አፈቅርሃለሁ። ስለማፈቅር ለሰርግ ደስ ብሎኝ እድርሃለሁ። እንደውም አንቺ መረጭልኝ። የትኛው ያምራል? ከዚህኛውና ከዚህኛው ይሄኛው ያምራል። ብርሃን በሌለው ጨለማ ስወድ መኖሬ ግዴታ መምጣት አለብን? እሺ በቃ መጣሁ። ቢሮ ግዴታ ሂጂ መፈረም ያለብኝ ፋይል አለ። እሺ ሜትዬ ሌላውንም ነገር እናያለን። እሺ ግዴታ ቢሮ መሄድ አለብኝ። እሺ በቃ እኔም ልሂድ። የት እንዴ? አንደኛ ሚዜ አይደለሽ እንዴ? ብዙ ነገሮችን አስተካኪ። በዛ ላይ ደግሞ እሱ እንዳይደብረው። ውሸት ነው ያለ ካንተው። በእርግጠኝነት ሁለቱ ይዋደዳሉ ወይም ኤክስ ምናምን ነገር ናቸው። ያላንተ ደስታ በቃ ቲቪ ነው አይደል? ካንተው ጨፈካ እኔ ተፋዘዙት እንደዚህ ቀድመኸኝ ሄድኩ እኮ አንተ። አሁን ምን ላድርግ ነው የምትለው? አላውቅም። የሆነ ነገር በይ። ምን ልበል? በጣም ሳፈቅርህ መለየት በጣም በምወዳት ጓደኛዬ መካከል አቁማ እየፈተነችኝ ነው። ቆይ ማንን ልምረጥ?
አንተን ከጓደኛዬና ከኔ ምረጥ ማለት ደግሞ ራስ ወዳድነት ነው። ቆይ ምን ልበል? በማፍቀር ቀድሚያት በመናገር ለቀደመችን ጓደኛዬ ከዛ ላገኘች ምን ልመኝላት? እኔ እኮ ቀስ በቀስ መሀል ቤት እየሞትኩ ነው። ለምንድን ነው የማይገባ? እንዴት ነው ለሰርጉ አንድ ሳምንት የቀረሰው ተስፋ መቁረጥ ያቃተሽ? እሱ እንደጨከነብሽ ለምንድን ነው አንቺ መጨከን ያቃተሽ ብዬ ራሴን ጠይቄዋለሁ። ግን ስለ ሁሉም ይቅርታ። ሳላውቅ ነዋ ነገሩ ሳይገባኝ። አጠገቤ ሆነሽ ስላላዩሽ በጣም ይቅርታ። ላገባ ብሆንም አፈቅርሻለሁ። ምንም ይሉት ሰርጉ ይሰረዝ ወይም ስሙ ባንቺ ይቀየራል። ስለማፈቅር ለሰርግ ደስ ብሎኝ እድርሃለሁ። በቃ ማይመስል ነገር ምንም እኔ አሁን እንዴትም ሆኖ ይሄን ነገር አሁን ሊመስለኝ አይችልም። ገባ? ማነው አሁን የዚህ ስክሪፕት ጸሐፊ? ቆይ ከተፋቀራችሁ ሲጀምር ከመሀላችሁ ሴትዮዋን አታወጣትም? ምን አይነት ፊልም ነው የምትሰሩት? እስከ መቼ ነው እንደ እንግዳ የምንተያየው? ተጣልተን ብንጫጫ ይሻለኛል። ይሄ ዝምታ በጣም እየገደለኝ ነው። ምንም የምናገረው ነገር የለኝ። ብናገርም መጨረሻው ጸብ ነው። ታውቃለህ፣ ትልቁ ስህተት ዝምታ እንደ ሰላም መምረጥ ነው። አንተ ዝም ስትል ችግሩ የሚፈታ ይመስልሃል፣ ግን ዝምታ በእኔና በአንተ መካከል የሚያቆራርጠ ትልቅ ግንብ እየገነባ ነው። ስድብና ንትርክ እንዳይመጣ ብዬ ነው የምታገለው። አይደለም፣ ዝምታ ትዕግስት ሳይሆን ግዴለሽነት ነው። ሰው እኮ ስለሚዋደድና ስለሚጨነቅ ነው የሚጣለው። ግድ የማይሰጠን ቀን ግን ዝም እንላለን። እኔን መናገር ስታቆም እኔን ማጣት እየጀመርክ እንደሆነ ግን ወቅ ልጎዳሽ ስለማልፈልግ ትክክለኛ ነገር ብትጎዳኝ ከቀናት በኋላ ይረሳል። በዝምታ ስጎዳኝ ግን ትዳራችን ይሞታል። ትዳር ማለት ሁለት ሰዎች ተደጋግፈው የሚቆሙበት እንጂ አንዱ ሲናገር አንዱ የሚሸሽበት ዋሻ አይደለም። ባለማስተዋል ለሰራሁት ስህተት ይቅርታ የኔ ቆንጆ። አቤት መታረቅ! የእነዚህ ልጆች ትዳር ደግሞ በቃ ሲመስጠኝ። አቦ የእነዚህ ፍቅር ለእናንተ ሚስጣችሁ አሜን በሉ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።